ማሚ ወይ ልጅ ለአባቢ አንደውል። ምን ነው ልጅ? ማሚ በጣም ናፍቆኛል። ለምን እሞይ ብርቄ እንዴ መቼ መተሽ ነው? ቤተሰቦችሽ ሄደሽ ነበር እንዴ? ምንድነው ስለፈልፊው? ደግሞ በጣም አምሮብሻል። አባትሽ እንዴት ናቸው? ተሻላቸው? ለሊ ምን ነው ማሚዬ? እሱን ታዲያ በመድረግልኛ ምን ቤዛ ለመቀየር ዝግጁ መሆኗን ነው። ሲጀመር እንዴት እሷን አምና እንደዚህ አይነት ትልቅ ኃላፊነት ይሰጣታል? አታውቃትም ነው ወይስ እያወቅህ? አጎቴ ምን አገባ? የትስ ብትሄድ ምን ቤት ነው? የትም ሄደች። አጎቴ ወደ መጣሁበት እመለሳለሁ። መቼም ቢሆን እናንተ ያሰባችሁትን ነገር አላደርገውም። እሺ አዴ ነይ ሂጅ ልጅ። እማዬ ምንም ቢሆን ምንም ቢፈጠር እወድሻለሁ። መውደዴ ነው የቀንሰው። ራሳችሁን ጠብቁ። ቆይ ምን ሆና ነው ልጅቷ? ለምንድን ነው ስልክ ማትደውለው እንዴ? እሺ ሙሽራው ምን እሺ ነው ብቻ ነው የምትለው? በቃ ሁሉም ሰው እየተለቃቀመ እየመጣ እዚህ ቤት መኖር አለበት ማለት ነው። ብርቄ ለሊ ስነ ስርዓት ይኖርሽ። ለምንድን ነው የምትጭው? ሲጀመር ክፍሌ ምን ትሰራለሽ? አቤት አቤት፣ አንቺ እውነትም አብደሻል። አሁን ክፍሌ ለቀሽ ልኝ ውጭ አልወጣም። እንደው ነይ አንቺ ተነሽ ውጭ። ምን እያደረግሽ ነው? ነይ ውጭ እያልኩሽ እኮ። አንቺ ማን ስለሆንሽ ነው ክፍሌ ገብተሽ የምትስሞነሞኝ? ልቀቂኝ፣ አታስቸግሪ ብርቄ። ዝም ብለሽ ውጭ። ማሚ ከሰማች ሁለታችን ነው የሚያልቀን። ነይ ውጭ። ለሊ አብደሽ አታሳብጂ። እኔ ብርቄ ሳልሆን ፍቅር ነኝ። ምን እያደረግሽ ነው አንቺ እብድ? በቃ ይበቃሻል። በቃ ውጭ እያልኩሽ እኮ። ውጭ በቃ ይበቃሻል። ስለበድሽ የምፈራሽ መስሎሽ ነው? አንቺ ቀስ አሁን ክፍሌ ለቀሽ ልኝ ውጭ። አንቺ ዘረቢስ። አንቺ ልቀቂኝ። አልከበራሽ ኦራስሽ ፍቅር ላሌን ዘረቢስ እብድ ብላ ሰደበቻት። ዴቭ በአደይ መቅረት ስልክ ባለማንሳቷ እጅግ በጣም ተረብሿል። አገር ቤት ካልሄድኩ ያዙኝ ልቀቁኝ እያለ ነው። ባቡሬ የቤዛ እዛ ክሊኒክ መቀጠር ያለ ምክንያት አይደለም። ስለዚህ ልጅ አውቃ ነው ወይ ይህን የሚያክል ትልቅ ኃላፊነት የሰጣት እያለ ነው። በሄለንና በአበበ መካከል አለመግባባት ተፈጥሯል። አበበ አብረን ወደ መጣሁበት ሀገር ባክሽ እንመለስ፣ እዚህ ለኛ ጥሩ አይደለም ቢላትም ሄለንም ደግሞ አንተን አምኜ እዚህ በመጣሁኝ አሁንም ጥላይ ልትሄድ እያሰብክ ነው ወይ? አጎቴን ትቼ የትም ሀገር ንቅንቅ ማለት አልፈልግም። አጎቴንና ጋሼን ታርቀህ በስርዓት ታገባኛለህ ስል ጭራሽ አንተ ጥላይ ልትሄድ ትፈልጋለህ ብላ አለመግባባት ተፈጥሯል። ባሹና በሮማንን መካከል አላግባባቸው ያለው ያሹ የፍቅር ጉዳይ እንግዲህ አሹ እጅግ በጣም እየከበደና መሸከም እያቃተው መጥቷል። አሁን ላይ በሮማንና ባሹ መካከል አለመግባባት መፈጠር ጀምሯል ማለት ነው። ለሊ ወደነ ፍቅር ቤት እዛ ይሻላታል ተብሎ የፍቅርን እናቴ ብላ ስለቀረበቻት ወደዛ ተመልሳለች። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተተረፍ ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንዴት ተመለከትነው አደይ ተከታታይ ድራማ አደይ በአባቷ ታግታ ሳትፈልግ ለማትፈልገው ሰው ልትዳር ስትል በእናቷ እንግዲህ ታርፋለች ማለት ነው። እና እናቷም ወደ መጣሽበት ሀገር ልጄ ተመለሽልኝ እያለች ነው። በእናቷ ሀሳብ ተስማምታ አደይን ግን ለጋብቻ ባለመፍቀዳቸው እጅግ በጣም አዝናና ልቧ ተሰብሮ እባክሽ እማዬ ምክንያቱን አሳውቂኝ እያለች ነበር። እናትም ይሄ ምክንያት ምን ተብሎ ይነገራል? እንዴት ተብሎ ነው የሚናገረው? በትማማቾች መካከል ያለውን ነገር እንዴት ብዬ መናገር እችላለሁ? እያለች ነው። እና ግን ብቻ ልጄ እባክሽ የሱን ነገር እናስቢበትና እራቂ ከሱ እያለች ነው። ሁላችሁም የሚጎዳችሁን ነገር ማድረግ አልፈልግም ብላለች። አደይም እሺ ደግ እናቴ ምንም ይፈጠር ምንም አንቺን ከመውደድ የሚያግደኝ ነገር የለም እውነቱን ምንም አይቀይረውም ብላ ወደ አዲስ አበባ ለመመለስ ወስናለች ማለት ነው። ለሊ ወደ ልጅነቷ ተመልሳለች። ሁሉም ነገር ከዚህ በፊት የነበረውን እንጂ ከጊዜ በኋላ የነበሩትን ትውስታዎቿን በሙሉ አታለችና እናትና አባቷ መሞታቸውንም ጭምር አታውቅም። ለሊ የምታውቀው እናትና አባቷ በህይወት እንዳሉና አባቷ ለስራ ቦታ ሌላ ቦታ እንደሄደ ነው። የባቡሬ እናት የእናትሽ ጓደኛ ነኝ ብላ ቀርባት ነበር። ግን ደግሞ ምግብ ቁርስ በልተን ወደ እናትሽ ጋር ትሄጃለሽ በተባለበት ጊዜ ከባድ ችግር ተፈጥሯል ማለት ነው። ምግብ ቀርቦ ምግብ ሊያጎርሳት ቢል ባቡሬም ኤላ ካልሆነ በሱ እጅ ካልሆነ በስተቀር በሌላ ሰው እጅ በጭራሽ መጉረስ አልችልም ብላለች። በዚህን ጊዜም እንግዲህ ባቡሬ ንዴቱን መቆጣጠር አቅቶታል ማለት ነው። እናም ባቡሬ እንዴት እንደዛ ታደርጊያለሽ እያለ ነው። ኤላ ምን አይነት ኤላ ነው ብሎ ሲጮህባት አትጨቃጨቁብኝ ብላ የለሊ ሁኔታ ማዘሯንም አስደንግጧታል። ማዘሯ ለሊ እንደዚህ ስትሆን በጭራሽ ማየት አልችልም እያለች ነው። ባቡሬንም ተቆጥተዋለች። እንዴት በዚህ ሁኔታ ላይ ሆና ትናገራታለህ ብላለች። እኔ አሁን እያቃተኝ ነው፣ ከአቅሜ በላይ ሆኗል። እንዴት ሁልጊዜ ኤላ ታያለሽ? የሰብሮሽ የሄደን ሰው እንዴት ታስታውሻለሽ? በሚል ስሜት ይመስለኛል ባቡሬ እጅግ በጣም ተናዶ በዚህ ሁኔታ እንግዲህ ለሊ ከባድ ሁኔታ ውስጥ ነበረች። አሁን እናቴ ጋር ውሰዱኝ ብላለች። እሺ በቃ እናቷን ጠርተን እናትሽ ትምጣና ትሄዳላችሁ ተብለው ነበር።
ይሄ የኤላ የቀድሞ ቤት ነው፣ እዚህስ ቤት ምንድን ነው የማረገው እያለች ነው። እናም ዶክተሩ የፍቅርን እናትን ጠርቶ አናግሯት ነበር። አሁን ላይ ለሊ ደህና አይደለችም፣ ያለችበት ሁኔታ ታውቂያለሽ፣ ደግሞ የምትቀርበውም አንቺን ብቻ ነው። ስለዚህ እባክሽ አንቺን ስለምትቀርብሽ አንቺ የሆነ ነገር ማድረግ ይኖርብሻል ብሏታል። እሷም ደግሞ እኔ ምንም ችግር የለውም ለለሊ ምንም ባረግ ልጄ ናት፣ እኔማ ሁኔታዋ የገባኝ እኮ እኔን እናቴ ብላ ጥንጥም ስትልብኝ አሳዝናኛለች፣ ምን ማድረግ እችላለሁ ብላ ነበር። በዚህን ጊዜ ዶክተሩም አሁን አንቺን እንድናት ስለምትቀርብሽ እንድናት ሆነች ትሪት እንድታረጊያትና ስለ ህመሟ ማንም እንዳይነግራት አሁን ላይ ባለችበት ሁኔታ ለኛ ለህክምናው ጥሩ ቻንስ እንደሆነ ከዚህ በፊት ተስፋ ቆርጣ ነበር። አሁን ግን ደስተኛ ስለሆነች ለህክምናውም ውጤታማ ለመሆን ጥሩ ደረጃ ላይ ነው ብሏል። ግን ደግሞ ለሊ ማንም ሰው መታመሟን እንዳይነግራት እንክብካቤ ያስፈልጋታል እያለ ነበር። የፍቅር እናትም በዚህ ሀሳብ እሺ ምንም ችግር የለም በእኔ ከሆነ ብላ ተስማምታለች። በሌላ በኩል እንግዲህ ሩታ ለዶክተሩ የተለየ ስሜት ያላት ይመስላል። ከዶክተሩ ፈገግታን፣ ጨዋታን፣ ሳቅን ትጠብቃለች። ዶክተሩ ደግሞ ሲሪየስ ሆኖ የሚያስጨንቀውና የሚያሳስበው ነገር ቢኖር የለሊ እንዲሆንና የአደይ መጥፋት ነው። እናም ቤቷ በእንግድነት ጋብዘዋለች። እሱም ደግሞ ስራ በማይኖረኝ ጊዜ መምጣት የግድ ከሆነ እመጣለሁ፣ አሁን ግን በጣም ቢዚ ነኝ፣ ብዙ የሚያስጨንቀኝ ነገር አለ ብሏታል። ሩታም የዶክተሩ ፊት አለመፈታቱ እጅግ በጣም አሳስቧታል። ለምንድን ነው ዶክተሩ እንዲህ የሚኮሳተረው እያለች ነው። በዚህ የተነሳ ከዳይመንድ ጋርም አለመግባባት ተፈጥሯል ማለት ነው። ዳይመንድ አንቺ ጉዳይሽ የለሊ ከህክምና ጤና መስተካከል ወይስ ደግሞ ከዶክተሩ ጋር ምናለሽ? ዶክተሩ መሳቅም መቆጣትም መብቱ ነው፣ ከአንቺ ጋር ጉዳይሽ ምንድን ነው ብሏት ነበር። በዚህም ጊዜም እንግዲህ ሩታ አይ ትንሽ ፈገግ ቢል ብዬ ነው እንጂ ሌላ ምንም ጉዳይ የለኝም፣ በቃ አሁን ወደ ቤት ልሄድ ስትለው እሺ በቃ እየሄድሽማ ነው ልሸኝሽ ብሎ ነበር ዳይመንድ። በዚህም ጊዜ ሩታ አይ ከእናንተ ጋር ማሚ ስታይኝ ደስ አይላትም እና ሌቦች ስለሆናችሁ ስትለው ዳይመንድ እጅግ በጣም አዝኗል፣ ልቡ ተሰብሯል። አሁን ነው ሌብነታችን የታየሽ፣ ከዚህ በፊት እኮ ይህንን ሁሉ ነገር እያወቅሽ አብረሽ ነበርሽ። ስለዚህ የምትይው ነገርም ካለሽ ሂጂና ጨማምረሽ ጨምረሽ ንገሪያት ብሎ ተናዶ ሸኝቷት ተመልጥሏት ሄዷል። በዚህ ሁኔታ እንግዲህ ዳይመንድ በሩታ ላይ ቂም ይዟል፣ ከፍቶታል ማለት ነው። አበበ የአባቱ ጠላቶች ከዚህ በፊት ወንድሙን እናቱን የገደሉት ጠላቶቻቸው አሁንም ደግሞ እሱን እያሳደዱ ያሉበትን ቦታ እንዲያወቁ ሰምቷል። እናም አሹ ጋር ሄዶ ሲያማክረው አሹም አይዞህ አለን ወንድሞቼ በርታ ብሎ ካጠነከረው በኋላ ለዳይመንድም እንዲነግረው ወደ ዳይመንድ ልኮት ነበር። ዳይመንድም ይህንን ሲነግረው አይዞህ መሸሽ መፍትሄ አይሆንምና እዚሁ መጋፈጥ አለብህ፣ ሄለን በዚህ ሁኔታ አሁንም ጥላት ሄደህ ልቧ መሰበር የለበትም እያለው ነው። እኔማ ወደ መጣሁበት ብመለስ ጥሩ ነበረ፣ ግን ደግሞ ሄለንን አጥቼ ከዚህ በኋላ መኖር አልችልም፣ እስከዛሬው ያለፈውም ይቆጨኛል እያለ ነው። ግን ደግሞ እነዚህ ሰዎች እኔን ሳይገሉ አልፈው አይቀመጡም፣ ቤተሰባችንን በሙሉ አሳጥተውናል። አሁን ደግሞ እኔን ራሱ ሳይገሉ ወደኋላ አይቀመጡም። እኔም ብቻ ቢሆን ደግሞ ችግር አልነበረውም፣ ግን ደግሞ የሄለን ነገር ያሳስበኛል ብሏል አበበ። ዳይመንድም ምንም ነገር ቢፈጠር ከጎንህ አለሁ፣ ምንም ነገር ቢሆን ብቻህን አይደለህም፣ እኛ ወንድሞች አለን፣ አይዞህ ብሎ አበርትቶት ወደ ቤት ሸኝቶታል። ቤት ሄዶ አበበ ሄለን ጋር በሄደ ጊዜ ምን ሆነህ ነው የቀረኸው? የት ጠፍተህ ነው? ለምንስ ነው ለሰው ቤት እንዳትከፍቺ ብለኸኝ የነበረው ባለችው ጊዜ አንቺ የዋህና ሮሮ ስለሆንሽ ሰዎች እንዳያታሉሽ ብዬ ነው፣ በዛ ላይ ደግሞ እኔም እንደምቆይ ስለገባኝ ነው ብሏት ነበር። ለስራም እንደሆነ ነግሯታል። ግን ሄሉዬ ወደ መጣሁበት ሀገር አንቺን ልጅሽ ፓስፖርትሽን አስተካክለን ብንሄድ ብሏት ነበር። የት ስትለው ወደ አሜሪካ ስትለው እንዴት አሰብከው? ለምን አሰብከው? ካስብሃል ማለት ነው ወይስ ጥላኝ ልትሄድ ነው እያለችው ነበር። እሱም አስቤ አይደለም፣ ግን ደግሞ እዚህ አልተመቸንም፣ እዛ ብንሄድ ግን ላንቺም ለኔም ለሁላችንም ጥሩ ነው ብሏት ነበር። ግን ደግሞ ሄለን እንዴት እንደዚህ ትለኛለህ ብላ ተበሳጭታለች። ጥላኝ ልትሄድ ነው መልሰህ? እኔም አንተን አምኜ መምጣቴ የተወለድኩበትን ቀይም መንደሬን ሰፈሬን መልቀቄ ልክ አልነበረም ማለት ነው፣ አንተን ማመን አልነበረብኝም ብላ እሱም በማመኗ ተጸጽታለች። እሱም እንደዛ አይደለም እኮ እባክሽ ሄሉዬ ተረጅኝ፣ እንደዛ አይደለም እያላት ነበር። እስከ ዛሬ ካንቺ ተለይቼ ያሳለፍኩት ጊዜ ራሱ ይቆጨኛል፣ እንኳን ጥዬሽ ገና ልሄድ፣ እኔ እንደዛ ማለት ፈልጌ አይደለም ብሎ ለማስረዳት ቢሞክርም ሄለን አሻፈረኝ ብላለች። ከጋሽ ጋርና ካጎቴ ጋር ታርቀህ በክብር ታገባኛለህ ስል ጭራሽ ጥለኸኝ ለመሄድ ታስባለህ ብላ ጥላ ተነስታ ወጥታ ሄዳለች። አበበ ግራ ተጋብቷል። እዚህ ጠላቶቹ፣ እዚህ ደግሞ ሄለን ጋር ተነጋግሮ ማሳመን ከባድ ነው። በሌላ በኩል እንግዲህ የፍቅር እናት ለሊን ወደ ቤት ይዛት ሄዳለች። ማምዬ እዚህ ሰው ቤት ምንድነው የምናረገው እያለች ነበር። አሁኑኑ ሰጅኝ፣ ይሄን ባቡሬ በተለይ ያስፈራል እያለች ነው።
እናም የፍቅር እናት ይዛት ወደ ቤቷ ሄዳለች። ወደ ቤት በሄደችበት ጊዜ ደግሞ ይሄ ቤት የማን ነው? እዚህስ ምንድን ነው የምናረገው? እያለች ነው። የፍቅር እናትን ቤት እንደቀየሩ ነግራታለች። እዛ ትንሽ ቁጭ እንዳሉ ለአባቴ እንደወለለት ብላት ነበር። እንዴ ልጄ ለምን ምን ከፋሽና ነው ለአባትሽ የምትደውይው? ብትላትም በጣም እንዲናፈቃትና አባቷን ማናገር እንደምትፈልግ ተናግራለች። ወይ አሁን አይደለም ተረጋ። በዚህ ሁኔታ ላይ እያለች ፍቅር ወደዛ ስትመጣ እየተሳለቀች ነበር። ፍቅር የለሊ እንዲህ መሆን ያስደስታት ትመስላለች። እናም ለሊ እያለች ስትቀነጣ እንዴ ብርቄ እዚህ ደግሞ ምን ታረጊያለሽ? እያለቻት ነበር። ብርቄ መጣሽ እንዴ? አባትሽስ እንዴት ነው ተሻለው? ስትላት እንዴ ለሊ ብላለች የፍቅርና ነገሩን ለማስቆም። አይ እኔ እኮ ስለ ቤተሰቧ መጠየቅ እኮ እንደ ጓደኛ ስለማያት ነው ብላለች። ፍቅርም እኔ ብርቄ አይደለሁም እያለች ነው። እኔ ብርቄ አይደለሁም የእውነትም አብዴሻል ስትል የፍቅር እናት ይህን ቃል ለማስቆም እየሞከረች ነው። ግን ደግሞ ፍቅር የበለጠ ለሊም ማሳበድ የፈለገች ትመስላለች። እናም እንግዲህ ብርቄን አንቺ አባትሽስ እንዴት ነው ተሻለ ወይ? እኔ ስለ ቤተሰብሽ መጠየቅ እኮ አንቺን እንደ ጓደኛዬ ስለማይሽ ነው። ምን ማለትሽ ነው? እያለች ከፍቅር ጋር አለመግባባት ተፈጥሯል። የፍቅር እናትም ፍቅር ወደ መኝታ ቤቷ እንድትገባ አዛታለች። እንዴ ለምንድን ነው ለሊ ከዚህ ቤት እስካልወጣች ድረስ እኔ የትም አልሄድም ብላለች። የፍቅር እናት ፍቅርን ለማሳመን በታገለች ቁጥር አለመግባባታቸው ሲጨምር አትጨቃጨቁ ብላ ለሊ በጣም በከፋ ሞታል። ለሊ ስታብድ ይሄን ማየት ያስደሰታት ፍቅር ወደ መኝታ ቤቷ ገብታለች። ለሊን የፍቅር እናት እንደምንም ብላ አረጋግታታለች። አሹና ሮማንም በለሊ እንዲህ መሆን ሁሉም ሰው በጣም አዝኗል። ለሊ የሚገባት ሳትሆን መልካም ልጅ ነበረች። ገጀራው ከዚህ ካለቀቃችሁኝ እያለ ነው። ባቡሬም ደግሞ በጭራሽ አንተን ከዚህ ልለቅ አልችልም፣ ወይ ትታሰራለህ ወይ ደግሞ ያለህን አመለካከት ትቀይራለህ እያለው ነው። ባቡሬን ጭራሽ አንተ በከደኸኝና አሳልፈ በሰጠኸኝ እንዴ ትንሽ ወንድሜ ባየሁ ባመንኩህና በወደድኩ ከታኝ ደሞ አሁንም ጭራሽ እኔኑ እንደዚህ ትለኛለህ እያለ ነው። ገጀራውም ከዚህ አስወጡኝ እያለ እየለመናቸው ነው። ቅምጥልም በጭራሽ ከዚህ አትወጣም፣ ማዘሯ ላይ ያረከው ነገር ልክ አይደለም፣ ማዘሯን መደፈር አልነበረብህም እያለችው ነው። እሱም ደግሞ በእናቱ እንዴት ተበደለና በእናቱ ብዙ ግፍ እንደደረሰበት ተናግሯል። ገጀራውን ይሄን ሁሉ ነገር ምንም ነገር ቢፈጠርብህ ማዘሯ ጋር ግን መድረስ አልነበረብህም፣ ካልሆነ ግን እገልሃለሁ እያለችው ነው። የባቡሬ እናትም የለሊን አይን አላይም ብላ ወደ ቤት ተመልሳለች። ወደ ቤት ከተመለሰች በኋላም ገጀራውን አሳልፋችሁ ለህግ ስጡልኝ እንጂ ፈታችሁ ፍቱና ለህግ አሳልፋችሁ ስጡ፣ ለሊ ምንም ስትሆን ማየት አልፈልግም ብላለች። የለሊን ሁኔታ የተመለከተችው የባቡሬ እናት በለሊ ሁኔታ እጅግ በጣም ተረብሻለች። እናም ሄዳ ልታናግረውና ልታሳምነው ስለ እናቱ የተፈጠረውን ነገር ልታናግረው ብትፈልግም ገጀራው ምንም ነገር መናገር አልፈልግም አሻፈረኝ ብሏል። ግን ደግሞ አሳልፋችሁ ለህግ ስጡት ፍቱና ልቀቁ ስትልም ቅምጥል በጭራሽ ይህን የማድረግ መብት የለኝም። የፍቅር የቅምጥልና የባቡሬትና ወንድምነት በጣም ደስ ይላል። ቅምጥል ወንድሜ እንጂ እኔ በወንድሜ መወሰን አልችልም፣ ወንድሜ የሚያደርገውን ያውቃል ብላለች። ወንድሟን መጨፈር አልፈለገችም። ለወንድሟ ያላት ክብር እጅግ በጣም ደስ ይላል። እናም እንግዲህ ቅምጥል ወንድሜ እስከሚመጣና ራሱ እስከሚወስን ድረስ ከዚህ ቤት አይሄድም ብላለች። የባቡሬም እናት ብቻ ግን ይህን ልጅ የሆነ ነገር አድርጉልኝ፣ እኔ ለሊን ስትጎዳ ማየት አልችልም እያለች ነው። ዳይመንድ በሩታ የጨከነ ይመስላል። ሩታ ልታናግረው ብትመጣም ፊቱን አዙሮባታል። እንዲያናግሩኝ እንጂ ምንድነው ባለች ቁጥር ለሊ እንዴት ሆነች ምን ደረሰች ብሏት ነበር። ስለ ለሊ የነገረችውን ነገር ከሰማ በኋላ እሺ በቃ ጥሩ ብሎ ጥሏት ሂዷል። እንዴት ነው በሩታ መጨከን የቻልከው እያለ በኪንጎም እየጠየቀው ነው። ባቡሬ ሩታ በተናገረችው ነገር እጅግ በጣም የከፋው ይመስላል። ባቡሬ በለሊ ነገር እጅግ በጣም ከፍቶታልና ምን ያቅም የለኝም አልችልም ብሎ ሊያናግረው ዶክተሩ ጋር ሄዷል። ዶክተሩን ሊያናግር በሄደበት ጊዜ ለዶክተሩ አንዳንድ ዶክሜንቶችን ስታመጣ ቤዛን አግኝቷታል። ቤዛን ባገኛት ጊዜ ደግሞ ቤዛ እዚህ ምን ታረጋለች የሚል አዲስ ጥያቄ አስነስቷል። ዶክተሩም የሱ የስቶር ኃላፊ እንደሆነች ፋርማሲስት እንደሆነች ለባቡሬ ሲነግረው እንዴት ነው እዚህ ልትመጣና እዚህ ልትገባ የቻለችው እያለ ነው። ዶክተሩም ቤዛን ታዋቂ ነች፣ ግን ደግሞ አንድም ሰው ስላንቺ መልካም አመለካከት የለውም ባላት ጊዜ እሷም ማንም ሰው ምንም አይነት አመለካከት ቢኖረው እኔ ግድ አይሰጠኝም፣ በድሮ ማንነቴ እየፈረጁኝ ነው ብላለች። እንደዛ ነው ቤዛ ለመቀየሯና መቀየር ለመፈለጓ ምን መረጃ አለ ብሎት ነበር ዶክተሩን። እንዴት ማለት እያለው ነበር። ቤዛ ማለት ሰይጣን እንደሆነችና ከዚህ በፊት
አዴንና ለሊን ስታሰቃይ የነበረች ሴት እንደሆነች ሲናገር ዶክተሩን ይህን እንዲጠላ ብለህ ስሜን አታጠልሽው ብላለች። በዚህም ጊዜ ባቡሬ ስሜታዊ ሆኖ ቤዛም ጉሮሮዋን አንቋት ነበር እና ዶክተሩም ወደዚህ የሚመጡት ሰዎች ሊያርፉና ከህመማቸው ሊያገግሙ እንጂ ማንም ሰው እየመጣ የሚደነፋበት አይደለም ልቀቃት ብሎ ገላግሏል። ግን ደግሞ ዶክተሩን አስጠንቅቆታል። ይቺ ሰው ያለ ምክንያት አልመጣችም፣ ሰይጣን የሚቀናባት ናትና ስለሷ ማጣራት አለብህ፣ ጀርባዋን ማወቅ አለብህ ብሎ ለዶክተሩ ጠቆሞታል። የለሊ መድኃኒቶችንም አምጪ ብትባልም መድኃኒቱ ስቶር ውስጥ ነው እዚህ የለም እያለች ነው። ዶክተሩ ስለ ለሊ የተፈጠረው ነገር ግራ ጋብቶታል። ግን ደግሞ ጓደኛውም ቢሆን መድኃኒቶችን ቼክ አርግ፣ ምናልባት ኤክስፓየርድ ሆነው እንዳይሆን እያለው ነው። በጭራሽ ግን ዶክተሩ ይሄን ነገር ማስተዋል አልቻለም። አሁን ላይ ምናልባት ይነቃ ይሆን? አደይ ወደ አዲስ አበባ ተመልሳ ልትመጣ ስትል መንገድ ላይ ጫኔና አጎቷ ጠብቀዋታል። እናቷም ልጇን እንድታመልጥ የተቻላትን እያደረገች ነው። ግን ደግሞ አደይም ሮጣለች፣ ጫኔም ተከትሏታል። ይደርስባት ይሆን ወይስ ምን ሊፈጠር ይችላል? እንዴብም አደይ ስልክ ባለመደወሏና ባለማንሳቱ ምን ተፈጥሮ ነው? የተፈጠረ ችግር አለ? መሄድ ያለብኝ እያለ ነው። ዳይመንድም እንዴ ምን ሆነህ ነው ሙሽራው? ተረጋጋ እንጂ ብቻህን እኮ እያወራህ ነው እያለው ነበር። እሱም ደግሞ የናዴ ነገር ግራ እንዲያጋባውና ማናቸውም ስልክ እያነሱለት እንዳልሆነ ተናግሯል። ለሊ ወደ ፍቅር ክፍል ገብታለች። የፍቅር ክፍል ለሊ የራሷ ስለመሰላት ክፍሌ ምን ታረጊያለሽ ከክፍሌ ውጭ እያለቻት ነው። የእውነትም አብደሻል ደግሞ በገዛ ክፍሌ እንዴት ማንሳጅ ትሆኛለሽ? ሲጀመር ይሄ ቤት ማንም እየመጣ እንዲፈልገው የሚፈነጭበት ነው ወይ እያለች ነው። እናም በዚህን ጊዜ እንግዲህ ለሊ ከዚህ ውጭ እያልኩሽ ነው ብርቄ፣ በክብር ውጭ ካልሆነ ግን እናቴ ካወቀች አንቺ ምን የሚያልቅልናል? በሰላም ውጭ ብላት ነበር። እውነትም አብደሻል እብድ ዘረቢስ ስትላት እኔ ዘረቢስ አይደለሁም ብላ እንግዲህ ለሊ የፍቅርን ጉሮሮ አንቃታለች ማለት ነው። ምን ሊፈጠር ይችል ይሆን? በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ ነበርን ቆይታ ይህን ይመስል ነበር። መልካም ጊዜ